ጹቤ በጣም ታስፈልጊኛለሽ። ምን ተፈጠረ? ሄኒ ከዚህ በኋላ ከኔ ጋር አትኖሪም ከቤት ውጭ ብሎኛል። አዎ እና ቶሎ ብለሽ እባክሽን ምን እንደማድረግ ግራ ገብቶኛል እና ታስፈልጊኛለሽ ቶሎ ነው። ምን ነገር አለ አንቺ እያለሽ አንቺ ከመጣሽ ጀምሮ ህይወቴ ሁሉ ተንፈቃቅሎ ነው ያለው። ምን ያርክሽ እንደሆነ ግን ታውቆሻል ማለት ምን አረኩት? እንዴት እንደዚህ ታረጊያለሽ? ወንድሜ ገና ከመሆኑ መተሽ ህይወታችን እንዴት ትበጠብጫለሽ? ሰማ እንዴት እንደዚህ ታረጊያለሽ? እሷ ለሱ ያላትን ስሜት አታውቂም? ምንም ስሜት እንደሌላት ይሄ ካለበለዚያ እኔ እና እሷ ነገር ያበቃል። ነግሬያታለሁ። ሁሉንም ነገር ያለውን ነገር አስረግጬ ነግሬያታለሁ። ስለዚህ በየመጣሽ ነው እኔ አሁን የጻን ከእናንተ ጋር የምከራከርበት ጊዜ ያለ እንደሚያልፍ እኔ በምንም ማድረግ ይቅርታ ጠይቃታለሁ። እሷን ግን ላያት አልፈልግም። እናንተ ናችሁ ያመጣችኋት። ሰማሃል ያለውን ነገር ሁሉ ያው እነሱ ፊት ታስረጅኝ ነገርሻለሁ። ግዴታሽ ነው። ይሄን ነገር ማስተካከል አለብሽ። አልበለዚያ እዚህ ጋር ነው ጓደኝነታችን የሚያበቃው። ሰማሽኝ ነው አይደል? ስለዚህ ያለውን ነገር አስረዳት ለጹቤ። ሰላም ውድ የተከበራችሁና የተወደዳችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። ሰሞኑን የተፈጠረ ያለው ነገር እንኳን ለእናንተ ለእኛም በጣም ከባድ ነው። በጣም የተወሳሰበ ነገር ሆኗል ነገሩ። እንደዚህ ይረዝማል ብዬ እዚህ ነገር ውስጥ ሁሉ እንገባለን ብዬ ያልጠበቅኩም ነበረ። ሰምሃል የልጅነት ጓደኛዬ ናት። አብረን ያደግነው። አሁን የተፈጠረ ያለው ነገር ያለፈ ታሪክ ነው። ለሱ ስሜት እንዳላት አውቃለሁ፣ ግን አሁንም ድረስ ያ ስሜት አለ ብዬ አላሰብኩም። ምክንያቱም በጣም የቆየ ታሪክ ነው። ከዛም አልፎ አዲስ አበባ ሄዳ ምናምን ነው ያመጣችው እና ይሄ ነገር ይፈጠራል ብዬ አላሰብኩም እና ያው ይሄ ሁሉ ነገር የተፈጠረው በፕራንኩ ምክንያት ነው። ሄኒን ፕራንክ አድርገነው ስለነበረ ምን አይነት ፕራንክ እንምጣ ምናምን ብሎ ስናወራ እንዳጋጣሚ ሰማሃልን መታ ነበረ። ከዛ ለምን እንደዚህ አድርገን ፕራንክ አናረግም ብዬ ሀሳቡን አቀረብኩለት። እሱም ተቀበለ። ግን ያ ትልቅ ስህተት ነበረ። ሰማሃልን ደውዬላታለሁ። የመጣች ነው። ይህን የተፈጠረውን ነገር ማስተካከል አለባት፣ ግዴታዋ ነው። ዛሬ በጣም ግዴታዋ ነው። ምክንያቱም ይሄ ሁሉ ነገር የተፈጠረ ያለው በሷ ምክንያት ነው። እኔ ነበርኩ በእርግጥ ያኔ የፕራንኩን ሀሳብ ያመጣሁት፣ ግን ያም ተፈጥሮ ጹቤን ይቅርታ ጠይቄ ደስ ብሎኝ ነበረ። ይቅርታ ጠይቂያት እነሱም ሰላም ሆኑ ብዬ ገና ሳልጨርስ ነው ድጋሚ ይሄ ነገር የተፈጠረውና ብቻ በጣም ደብሮኝ ያለሁት በጣም ደብሮኛል። እና ደግሞ በሰማሃል ደግሞ በጣም ተናድጃለሁ። አናዳኛለች። ምክንያቱም ታውቃለች፣ አይታዋለች ቪዲዮውንም። ይቅርታ ጠይቅ ያለው ጹቤን እግሯ ጋር እስከ መውደቅ ድረስ ደርሼ ነበረ። ምክንያቱም እኔ አላሰብኩም ነበር እንደዛ ስሜቷን ይጎዳል ብዬ አላሰብኩም ነበር የፈጠርኩት ሀሳብ። ግን አሁን ደግሞ የተጋጋለ መጥቷል ይሄ ጉዳይ። ስለዚህ ሰማሃል ዛሬ መታ ይሄን ጉዳይ መቋጨት አለባት፣ ማስተካከል አለባት እና ደውዬላታለሁ። ትመጣለች፣ ቃታለን። ከዛ በፊት ደግሞ ሄኒና ጹብ ጋር እንደውላለን፣ እንጠራቸዋለን ሁለቱንም። ሄኒን ደውዬለት ይመጣል። ጹቤ ግን የምትመጣልኝ አይመስለኝም። ብቻ አሁን የባሰ ጉዳይ ላይ ስላለን ጹቤ እሺ ብላ ስለማትመጣልኝ የሆነ ሀሳብ ፈጥሬ የሆነ ነገር ነግሬያት ነው ምጠራት እና ለሄኒ ልደውልለት። አሁን ሄሎ የት ሆነክ ነው? እሺ ፈልጌክ ነበረ፣ እንድትመጣ ነበረ። አይ ጹቤ የምታወራክ ጉዳይ አለና እንድትመጣ ነበረ። አዎ ከሷ ጋር ሆኜ ነው። ባለፈው መናፈሻ ቦታ ነው ያለሁትና እዛ ሆነን የጠበቅንክ ነው። ቶሎና እሺ። ሄኖክ የመጣው ነው ብሎኛል እና እንጠብቀዋለን። እሱ
ሌላ ጹቤ እንዴት ነሽ? አለው ጹቤ በጣም ታስፈልጊኛለሽ። ሄኒ ከዚህ በኋላ ከኔ ጋር አትኖሪም ከቤት ውጭ ብሎኛል። አዎ እና ቶሎ ብለሽ እባክሽን ምን እንደማድረግ ግራ ገብቶኛል እና ታስፈልጊኛለሽ ቶሎ ነው ማለት ምን ማለት ነው? በምክንያት ነው እንደዛ ነው። ስትመጪ ሁሉንም ነገር እናወራለን እና ቶሎ በይ እባክሽን። ይወዳ እየቀለድኩ አይደለም ጹቤ። ማረገው ግራ ገብቶኛል። በቃ ሂጂ ወደ መጣሽበት ተመለሺ። ከዚህ በኋላ ከኔ ጋር መኖር አትችይም ምናምን ብሎኛል። ምን ማለት ነው? እሺ ያዳነሽ ነው የሆነ ጊዜ የመጣንበት መናፈሻ እዛ ነኝ። እሺ ከስራ እየወጣሁኝ ነው። ትንሽ ቆይብሽ እችላለሁ ግን እመጣለሁ። እሺ እንደምንም ብለሽ ቶሎ ነው በእናትሽ ጹቤ። ወይ ያኔ እንዴት ታውቂዋለሽ? ወደዛ ትሄጂ? አይ ላወራሽ ፈልጋለሁ። መጀመሪያ እናውራ ጹቤ። በጣም ፈልጌሻለሁ እና በቃ እባክሽን ማረገው ግራ ገብቶኛል። አሁን ምንም መወሰን አልቻልኩም እና እባክሽን ቶሎ ነው ያለሁበት። እሺ እመጣለሁ። እሺ ይሄ እንደዚህ ካላልኳት ልትመጣልኝ አትችልም ብዬ ስላሰብኩ ነው። አትመጣልኝም ነው ሲጀምርም እና እሺ እመጣለሁ ብላኛለች እና የሚፈጠረውን አብረን እናያለን። ይምራንና ናእነትፋ እንሻገር አላማረም የኛ ነገር ናእንሂድ ፍቅር አለን የሚያነሳ ናእንሂድ እንነሳ አንተም ለኔ እንደሆንከው እኔም ላንተ ዓለሜ አትንገላታ ከሚወርደው ከውርጩ ከወረታ እንሂድ እንሂድ ተወንታምያ አይልባችን ይምራንና ናእነትፋ እንሻገር አላማረም የኛ ምን ነገር አለ? አንቺ እያለሽ አንቺ ከመጣሽ ጀምሮ ህይወቴ ሁሉ ተንፈቃቅሎ ነው ያለው። ምን ያርክሽ እንደሆነ ግን ታውቆሻል ማለት ምን አረፍኩ? እንዴት እንደዚህ ታረጊያለሽ? ወንድሜ ገና ደህና ከመሆኑ መተሽ ህይወታችን እንዴት ትበጠብጫለሽ? ሰማ እንዴት እንደዚህ ታረጊያለሽ? እሷ ለሱ ያላትን ስሜት አታውቂም? ምንም ስሜት እንደሌላት ይሄ ሌላ ጉዳይ ነው። ሰማሽኝ አይደለ? እኔ እና አንቺ ማለት ነው አንቺ ልጅነት ጓደኛሞች ነን። ሁሉን ነገር ታውቂያለሽ። አንቺ ታውቂያለሽ ከበፊት ጀምሮ ደስ ያለኝ ስሜት ሁሉን ነገር እያወቅሽ እንዴት እንደዚህ ታረጊያለሽ? ያለፈ ታሪክ ነው። ሰማሃል? አሁንስ በቃ ይሄ ያለፈ የተዘጋ ጉዳይ ነው። አዳምጪኝ። አሁን ይሄ ያለፈ ጉዳይ ነው፣ የተዘጋ ነገር ነው፣ ያለፈ ታሪክ ቢሆን ደግሞ አዲስ አበባ መተሽ እንደገና የሰው ህይወት መበጨት ምን ማለት ነው? እንዴት ነው የምታስቢው? አብረን መሰለኛልንም ፕራንክ ለማድረግ የተነጋገር ነው። ያኔ ደግሞ አይተሻል ምንም አይነት ስሜት እንደሌላት። እኔ ያን ያረኩት አንቺ እዚህ ድረስ ይሄን ሁሉ እርምጃ ትሄጃለሽ ብዬ አላሰብኩም። ገባሽ? ምክንያቱም ያ ያለፈና የተዘጋ ጉዳይ ነው። ተረዳሽኝ አይደል? ወንድምሽም እንዳልኩት ገብትሻል። በቃ እኔ ያለኝ ስሜት ያለሽ ስለሱ አይደል? እዚህ ጋር ደግሞ እኮ እሱ የድሮ የተዘጋ ጉዳይ ነው። አሁን አዲስ ህይወት ጀምሯል። እሱ ብዙ ነገር ተጎድቶ ገና ከማገገሙ እንደገና መተሽ ደህና በሰላም እየኖረ ያለውን ወንድሜ እንዴት እንደዚህ ታደርጊያለሽ? እኔ ጓደኛሽ ነኝ አይደለ? ምንም ቢሆን እንዴት እንደዚህ አይነት ነገር ታደርጊ? በቃ አይነት ክንክታት ነው ያልኩት። በቃ አንቺም ቢሆን የወንድምሽን ደስታ የምትፈልጊ ከሆነ እሷ ምንም አይነት ስሜት የላትም። በቃ አይደለም ወይ በጣም ተናድጃለሁ። የሰራሽው ስራ ግን መረዳት አለብሽ። እኔ ጓደኛሽ ነኝ። ምንድን ነው አንቺ የምረዳ? ምንድን እንድረዳሽ? ያለኝ ስሜት ማወቅ አለብሽ እኮ። እሱ ያለፈ ጉዳይ ነው። ይሄ እንዴት ነው ማይገባሽ? ያ የድሮ ጉዳይ የተዘጋ ነገር። እኔ ደግሞ አየሁኝ በቃ ምንም አይነት እሷ ለእሱ ምንም አይነት ስሜት እንደሌላት ስላወቅኩኝ አንቺ በአንድ ቀን መተሽ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ትያለሽ? ሲጀምር ማን መብት ሰጠሽ? እኔም እኮ ሰው ነኝ እኮ። ለምን ነው የማትረጂው? ይሄ ያለቀ ጉዳይ ነው፣ የተዘጋ ጉዳይ ነው። ሰማል? አሁንም እየነገርኩሽ ነው ያለሁት። ገባሻ? አሁን ደውል እየመጡ ነው ሁለቱም። ጓደኝነታችንን የምትፈልጊው ከሆነ
ምንድነው ይሄ? አንቺ ጓደኝነት እዚህ ጋር ከነሱ ጋር የሚያገናኘው ነገር አለው። በደንብ ነው የሚያገናኘው። ሰማሻ? ወንድሜ ነው እዚህ ጋር የወንድሜን ህይወት ነው የበጠበጥሽ። ወንድምሽ ቢሆን አንቺም ደግሞ የወንድምሽን ደስታ አይደለም በጠበጥሽ ደስታው የምትፈልጊ ከሆነ በዚህ መንገድ አልነበረ መምጣት የነበረብሽ። ገባሽ? እሷ እኮ ምንም ስሜት የላትም ነው። ስለ ወንድሜ ለኔ አታስረጅኝም። ገባሽ? ስለዚህ ይሄ እየነገርኩሽ አይደለም ወይም እየጠየቅኩሽ አይደለም። ገባሽ? ግዴታሽ ነው። እና ምን ይፈጠር ነው የምትይ? አሁን ይመጣሉ ሁለቱም፣ ያለውን ነገር ታስረጃታለሽ፣ ነገሩን ታስተካክያለሽ፣ እንዳበላሸሽ ታስተካክያታለሽ። ምንድነው ማስረዳት? በቃ እንግዲህ ይመጣሉ። የፈጠርሽውን ጉዳይ ነው ይሄ ያለፈ ጉዳይ እንደሆነ ታስረጃቸዋለሽ። ገባሽ? ማስረዳው ነው። አይ የምትይ ከሆነ ጓደኝነታችን እዚህ ጋር እንደሚያበቃ ከአሁኑ እየነገርኩሽ ነው። አንቺም ደግሞ የኔና ያንቺን ጓደኝነት እዚህ ጋር ምንም የወንድሜን ህይወት ነው የበጠበጥሽ። እኔ ሳቅሽ ጓደኛዬ ነሽ፣ ረጅም ዓመት ጓደኛዬ ሳቅሽ። ግን እንደዚህ አይነት ስራ ትሰሪያለሽ አንድም ቀን አስቤ አላውቅም። ለእኔም ለወንድሜም የነበረሽ ነገር ይሄ ይሆናል ብዬ አንድም ቀን አስቤ አላውቅም። ምንድን ነው እኔ የማትረጅኝ? ቆይ አንቺ ሰማል ምን ልረዳሽ? ምን እንድረዳሽ ነው ያለሽ? ያለኝን ስሜት ይቅርታ ጠይቃት ነው መጣ። ምንድነው ይቅርታ የምትጠይቃት? እንደዛ በላይ ነግሬያታለሁ። ይቅርታ ጠይቃታለሁ። አለበለዚያ የኔና የእሷ ነገር እዚህ ጋር ነው። ሁለተኛ ይሁዳ ጋር እንዳትመጪ ብዬሽ አልነገርኩሽም? ይሁዳ እንዳታገኘች ብዬሽ አልነገርኩሽም? ሁሉን ነገር ሰርታይም መሰለኝ የመጣሁት አሁንም እኮ የእሸት ነው አይደለ? ያለውን ነገር አስረድቻታለሁ። አሁንም እንደዛ ነው እያደረጋት። ግዴታዋ ነው ያስፈቀድኳት። ለብሽ ነው የደወልሽልኝ ደግሞ እኮ ጽቤ እየመጣች ነው። አሁን ጽቤ እየመጣች ነው። እሷ እያለች ለምን የምትመጣው? ችግር የለም ትመጣለች። ከእሱ ጋር ላይ አልፈልግም። ችግር የለም ትመጣለች። ጽቤን ይቅርታ ብላ ነገሮችን ታስተካክላለች። ወንድም ችግር የለም። ስለዚህ እንደዛ በላይ ነው እኔን ጉድ የሰራችኝ። ካለበለዚያ እኔና የእሷ ነገር ያበቃል። ነግሬያታለሁ። ሁሉንም ነገር ያለውን ነገር አስረግጬ ነግሬያታለሁ። ስለዚህ ጽቤ እየመጣች ነው። እኔ አሁን የህፃን ከእናንተ ጋር የምከራከርበት ጊዜ ያለ እኔ በምንም አድርጌ ይቅርታ ጠይቃታለሁ። እሷን ግን ላያጠልፍ እሷ ጋር ሆነሽ ባይሽ ማለት ነው። ከዚህ በኋላ ጥልሽ ከኔ ጋር ነው። ችግር የለውም አልኩት። እኔ እዚህ ድረስ የጠራሁት እጹቤንም ቤተሰቦቿን አክብሬ ነው የሚልባት እና ያን ባህሪዋን ጭራሽ ልከተልባች እንኳን ከእሷ ጋር ማለት ከአንቺ ጋር ላያታ እጹቤ እኔ በምጠይቅበት መንገድ ይቅርታ ጠይቃታለሁ። እሷን ድጋሚ ማየት አልችልም። አይጣሉም። በእኔ ምልብክ ይቅርታ ቃፋ ድረስ የመጣችሁ ስለዚህ በእኔ ምብን አቁምጭ ነው ባክ ነው የሚበናት ማለት ምንም አይነት ችግር ሰምተሽኛል። ሰማል የነበረውን ነገር ሁሉ ብንግሪያ ከሆነ ድጋሚ የህፃኑን ወሬ ተስማምተን የመጣችው እዚህ ድረስ ተስማምተን የመጣችው ሁሉም ነገር ያለውን ነገር ነግሬያታለሁ። ስለዚህ ግዴታዋ ነው እንዳበላሸሽ ነገሮችን ማስተካከል ግዴታ ነው። ዛሬ መጨረሻሽ ነው ሰማል። አለበለዚያ የኔና አንቺ ነገር ነው የሚያበቃው። እንዴት አድርጌ ይቅርታ እንደጠየቅኳት ቪዲዮን አይተሽዋል አይደል? አይተሽዋል። እሺ ሁሉ ነገር ከተፈጠረ በኋላ ሰማል እንዴት እንደዚህ ሰሞኑን መጣች። ይሁዳ ምን ብለሽ ነው የጠራሽ? እጽቤ ቁጭ በይ። መጀመሪያ ያለውን ነገር ሁሉም ነገር አስረዳሻለሁ። ትናንት ወዲያ እንደዛ ብለሽ ጠራሽኝ መጣሁኝ አይደል? አሁን ድጋሜ እንደዚህ አይነት ድራማ ቁጭ በይ እጽቤ። ያለውን ሁሉም ነገር እኔ አስረዳሻለሁ። ያለችበት ቦታ ላይ መገኘት አልፈልግም እና ደግሞ እንደዚህ አይነት ድራማ እየሰራችሁ አትጥሩኝ። እኔ እጽቤ በእኔ ቁጭ በይና ያለውን ነገር አሁንም የወዳ ደውላ ጾም ስላለ አሁን ስላለች ነው። እሺ ለምንድን ነው የጠራሽ? ያለውን ነገር እሷም አለች እዚህ ይቅርታ ጠይቃለች። ያለውን ነገር እንድታስተካክል ነው የጠራሁት። ስለዚህ ቁጭ በይና እባክሽ
ያለውን ነገር ታስረዳሻለች። ምንም ታስረዳኝ? ይሄ እኮ ግልጽ የሆነ ነገር ነው። ቁጭ ላይ ትነግርሻለች። ሁሉንም ነገር ነግሬያታለሁ፣ ትነግርሻለች። የተፈጠረውን ነገር የነበረውን ነገር በሙሉ ነገር ታውቂያለሽ። ሁሉም ነገር አይደለም ሰምሃል። በእርግጥ የልጅነት ጓደኛዬ ናት። ስሜት እንደነበራት አውቃለሁ ለወንድሜ፣ ግን ያ ያለፈ ታሪክ ነው። ተረዳሽኝ? ብትረጂኝ እፈልጋለሁ። ይህ ነገር እየነገርኩሽ ያለፈ ታሪክ ከሆነ ለምን ትናንትና እንደዚህ አይነት ነገሮች ገባት? ለምን ፍራንክ በሚል ምክንያት ስንት ሰው እያለ ለምን እሷን አመጣችሁ? እሱ አጋጣሚ ነበረ፣ አጋጣሚ ነበረ ያ ሁሉ ነገር። እሱ እኔ ልንገርሽ የተፈጠረው አይተሽዋል። ቪዲዮ የተለቀቀውን አላየሽውም አይደለም? ለዛ ነው በቃ ታይኖሮ ትረጂኝ ነበር። ማየትም አልፈልግም። የልጅ ባህሪዋን እንደተወሽማል። ስንት ዓመት ሙሉ አላየኋትም እንዴ ሄኖክ። እኔ አይደለሁኝም ያመጣኋት፣ አንተ ነህ ያመጣኋት። ፍራንኩ ላይ አይደለም እናንተ ናችሁ ያመጣችሁት። ሰማሃል ያለውን ነገር ሁሉ ያው መስፊት ታስረጂኝ ነገርሻለሁ። ግዴታሽ ነው። ይሄን ነገር ማስተካከል አለብሽ፣ አለበለዚያ እዚህ ጋር ነው ጓደኝነታችን የሚያበቃው። ሰማሽኝ ነው አይደል? ስለዚህ ያለውን ነገር አስረዳት ለጽቤ። ደረገብሽ ነው ጽቤ፣ ያለፈ ታሪክ ነው። አዲስ አበባ ሄደሽ ከዛ በኋላ ብዙ ነገር ህይወታችን ውስጥ ተፈጥሯል። እኔ እኮ ያለፈ ታሪክነቱ አይደለም። ትናንትና ይቺ ልጅ ለምን መጣች? ያለፈ ታሪክ ካላት እንደዚህ አይነት ፊሊንግ ካላት ትናንትና ከዛሬ ድረስ የት ነበረች? ትናንትና ለምን መጣች? ትናንት መጣ ለምንድን ነው ያሉን ነገር ያደረገችው? እኔ ይፈጠራል ብዬ ጽቤ እኔ ማውቀው ያለፈ ነገር እንደነበረ። አይ እሷን ማውራት ይፈልግ። ምንድነው ትገርሽ ማለት ለምን መጣሽ? መጀመሪያ ፕራንክ ለማድረግ ኦኬ፣ እነሱ አናግረውሽ ይሆናል። ከዛ በኋላ ትናንትና መጣሽ ከኔ ጋር እንደዛ አይነት ነገር ይቅርታላት አይደለም የመጣሁት እሱ ቀጥሮኝ ነው የመጣሁት ምናምን አልሺ። ኦኬ ቀጥሮሽ ይሆናል፣ ግን ምንድነው ምክንያቱ? ለኔ እንደዛ ትይበት ይቻላል ነው ችግርሽ ያንቃል። ምንድነው እናንተ ሲጀመር ያላችሁ? እኔ ምንም አይነት ስሜት እንደሌለሽ ነው። አንቺ ለሱ ስሜት አለሽ? ሰማሃል ስለ ስሜት አይደለም እያወራን ነው አይደል? ትናንትና ነው የመጣሽው። ሰው ምንድነው ምክንያት? ትናንትና ነው እንደዛ ለማለት እንደዛ እኔ እና እሱ ብዙ ታሪክ አለን። እኔ እሱ ስሜት አለኝ ከበፊትም ጀምሮ። ምንድነው የተነጋገርነው? አንቺ ቢሆን ታውቂያለሽ አይደል እንዴ? ያለፈ ታሪክ ነው። ለምንድነው የጠራሽኝ? እንድትደግምልኝ የትናንትናውን ቃል ሰማሃል። ያለፈ ታሪክ ነው። የፈጠርሽውን ነገር አስተካኪ፣ አለበለዚያ እዚህ ጋር ነው ጓደኝነታችን የሚያበቃው። አስተካክለው። እኔ እኮ በቃ ስሜቴን ነው እዚህ ጋር ግልጽ አድርጌ የተናገርኩኝ ያለው። ሌላም ደግሞ አትረዱ። ቅድም ሁሉን ነገር አውጥተን የገባሽ የተረዳሽ መስሎኝ ነበር። ያን ግሳቴ ያልኩሽ ያለው ይሄን ነው የደገምኩልሽ። በቃ ይሄ ነው ያንቺ ነገር፣ ይሄ ነው ለዚህ ምንሽ ስሜት ካለሽ ኦኬ። እኔ ደግሞ አንቺ ዛሬ እኔ ስመጣ ምን አነሳስቶሽ ነው ዛሬ መጥሽ እንደዚህ ለመጣ? አየዋ በቃ ምንም አይነት ስሜት እንደሌለሽ እኔ እንዴ አንቺ ነሽ እኔ ስሜት ታውቂው። ኦኬ እኔ እናስተዋራው ነገር ይሆናል ይኖራል። ቪዲዮውን ካየሽው በደንብ አይተሽው ሊሆን ይችላል። እና አላየሽው ካየሽው ስሜት የለኝም አይደለም ያልኩት። እሱ ለአንቺ ማስረዳት አይጠበቅም። አንቺ ስሜት እዚህ ጋር ስላልታየ ምን ይመለከትሽ? ያለኝን ስሜት ደግሞ ሰሱ ነገርኩት። እና ይሄ ደግሞ አዲስ ስሜት አይደለም፣ ከበፊት ጀምሮ ያለው ስሜት ነው። ሰምሃል ትሰሚኛለሽ? ነገሮችን ማታስተካከል ደግሞ ታውቂያለሽ ያለው ነገር። ከዚህ በኋላ እዚህ ጋር የኔና አንቺ ጓደኝነት ከአሁን ሰዓት ጀምሮ አብቅቷል ማለት ነው። ድራማውን ለምንድን ነው የምታበቂው? ሰማኝ ያበሰው ጓደኝነታችንም ሲጀምር አያገናኝም። ይኸውልሽ የኔ እናት ከዚህ በኋላ ሄኖክ ሰማኝ ሄዳ ነገር እሷን አይደለም ማውራት ያለብኝ። ይሄ ሁሉ ነገር ሲፈጠር እቺ ልጅ እዚህ ጋር መታ ምናምን ከኔ ጋር ለማውራት በሙሉ ችግሩ የጀመረው እዛኛው ፕራንክ ጋር ነው። ገባ? ስለዚህ ይሄ ሁሉ ነገር የተፈጠረው በእናንተ ምክንያት ነው። ምንም የሚፈታ ነገር አይኖርም ከዚህ በኋላ። እኔ ፊት ተሰጥቷት ነው። እኔ የወዳ ጓደኛ ስለሆነች የድሮ የጻም ባህሪ ስለሆነ አሁን አድጋለች ብዬ ስላሰብኩኝ ነበር። ሁለተኛ የወዳ አጠገብ እንዳደርስ ብዬ ነበር። የሄደች ሰዓት ማለት ነው። ስንት ዓመት በኋላ ነው የመጣችው። አሁንም ይሄ ባህሪ ይኖራታል ብዬ አላሰብም። አሁንም ፊት ስለሰጠዋት እና ከወዳ ጋር ስላቀራረብኩት ነው። ይሄ አየህ፣ ፊት ስለሰጠዋት አልከኝ። ራስህ እያመከልኝ ነው። ሰው የሁሉ ችግር ያመጣው ፊት ሰጥተህ እዚህ ጋር ስላመጣት። እኔ ደግሞ እኔ ወርጄ
እዚህ ጋር ወጥቼ ምናምን ቤተሰቦችን በእንደዚህ አይነት ወይ አያውቁኝም። ወጥቼ ተከራክሬ ምናምን ግርግር ውስጥ ገብቼ ምናምን ማስጠላው ወንድ የለም። ገባ? ይሄ ባለፈው ስናወራ ነገር ያለው የክብር ጉዳይ ነው። እኔ ደግሞ ክብሬ ተረግጦ ታልፎ ምናምን የሚቀጥል ህይወት የለኝም። ግርግር የበዛበት ህይወት ስለማልወድ ራስህን ነፃ አድርገህ ስታጸዳ ነው ከኔ ጋር መቀጠል የምንችለው። ገባ? ስለዚህ እቺ ልጅ በዙሪያ እስካለች ድረስ የኔ እናንተ ግንኙነት ላይክ ምንም አይነት ግንኙነት ባይኖረንም ጓደኝነትም ቢሆን እንዲቀጥል አልፈልግም። ስለዚህ ከዚህ በኋላ ሰማኝ፣ እኔ ከዚህ በኋላ የኔ እናንተ ግንኙነት አይቀጥልም። ምንም የሚስተካከልም ነገር የለም። የአንተ ጥፋት የጀመረው አንተ ፊት መስጠት ስትጀምር ነው አልኩህ እኮ። እንደዚህ አይነት ነገር አልፈልግም። ከዚህ በኋላ እንዳትደውል እናቱ ማለት ነው። ከዚህ በኋላ ሰማኝ ሰማይና እሺ ጋር ጨረሰንሽ ላመላልስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ